ሳምቮድ ዳናይት መክብብና ሳምቮድ ምን አገናኛቸው? ነገር ወዲህ ነው። ጉዳዩ የፍቅር ነው። ከሰዓታት በፊት በኢትዮጵያ ሙዚቃ ታሪክ ውስጥ ትልቅ ቦታ የሚሰጠው አንድ ታሪካዊ ክስተት ተከስቷል። ያኔ ዘጠናዎቹ ላይ በካሴትና በሲዲ ተደጋግሞ የሚደመጠው የኢትዮጵያን የሂፕ ሆፕ ሙዚቃ ዘመናዊ መልክ ያስያዘውና የዘውጉ ንጉስ ተብሎ የሚታወቀው ሳምቮድ ከ14 ዓመት የአሜሪካ ቆይታ በኋላ በክብር ወደ እናት ሀገሩ ተመልሷል። የደመቀ አቀባበልም ተደርጎለታል። ከአጥንት መሳሳት ጋር ይገናኛል የተባለው የአርቲስቱ መምስ ምንድን ነው? ቬሮኒካ አዳነና ዳናይት መክብብን ጨምሮ ብዙዎችን ሴት አርቲስቶች በፍቅሩ ያንሆለላቸው። ሲያሻው የለየለት ራፐር፣ ሲፈልግ ደግሞ የፊልም አክተር፣ ወዲህ ደግሞ ስፖርተኛ የሚሆነው ይህ ሰው ማን ነው? ሳምቮድ። ምላሹን ዘርዘር አድርገን ከዘጠናዎቹ ትዝታ ጋር እያጋመድን ልናወጋችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። ምንም እንኳን ሳምቮድ ከ14 ዓመታት በፊት ጥቂት ስራዎችን ብቻ ለህዝብ አድርሶ ከሙዚቃው ዓለም ቢርቅም የእሱ ስራዎች ግን እንደ ወይን እየቆዩ የሚጣፍጡና ትውልድ ተሻጋሪ ሆነዋል። ዛሬም ድረስ በየክለቡና በየመኪናው ውስጥ የእሱ ዜማዎች ሳይሰሙ አይውሉም። ሳምቮድ አዲስ አበባ ሲደርስ ቤተሰቦቹ፣ የልጅነት ጓደኞቹና በርካታ ታዋቂ ድምፃውያን በአካል ተገኝተው እንኳን ደህና መጣ በማለት በደስታ ተቀብለውታል። ይህ ለኢትዮጵያ ሂፕሆፕ አዲስ ትንፋሽ ይዞ እንደሚመጣ ይጠበቃል። ጤና ይስጥልኝ፣ ሳሚ ካሳ ወይም ሳምቮድ ነኝ ይላል። ከ14 ዓመት በኋላ ወደ ሀገር ኢትዮጵያ ተመልሻለሁ በማለት በቲክቶክ ገጹ ያስተላለፈው መልእክት መነጋገር ሆኗል። የፊታችን ቅዳሜ ታህሳስ 25 በሚሊኒየም አዳራሽ የሚደረገው ዝግጅትም ይህንን ትልቅ ናፍቆት ወደ መድረክ የሚቀይር ይሆናል። በዚህ ጉጉት የሚጠበቀው ኮንሰርት ላይ የሳምቮድ መመለስ ብቻ ሳይሆን ሌላው ትልቅ የምስራች የናቲ ኃይሌ ተሳትፎ ነው። ድምፃዊ ናቲም በቲክቶክ ባስተላለፈው መልእክት ከቶሮንቶ ካናዳ ወደ ሀገሩ እንደመጣ ተናግሯል። ይህ ኮንሰርት ለሱ የመጀመሪያ መሆኑን ገልጿል። ምክንያቱም ዝነኛ ያደረገውን ሌት ይነጋል የተሰኘውን የመጀመሪያ አልበሙን እንዳወጣ ወዲያውኑ ነበር ከሀገር የወጣው። አድናቂዎቹ ለዓመታት በናፍቆት የጠበቁትን ልጅነቷ ወድጃታለሁ፣ አገር ጉድ ብሎና ቀን ሳይመሽ የሚሉትን ወርቃማ ስራዎቹን በቀጥታ በመድረክ ለማሳየት በከፍተኛ ጉጉት ላይ ይገኛል። ይቀወጣል። ናቲ ከአልበሞቹ በተጨማሪ በካናዳ ቆይታው የሰራውንና በሚሊዮኖች የተሰማለትን በቃ የተሰኘውን ተወዳጅ ዘፈኑን ጨምሮ በኃይል የተሞላ አቀራረብ ይዞ እንደሚመጣ ቃል ገብቷል። ይህ ኮንሰርት ሳምቮድና ናቲ ኃይሌን ከረጅም ዓመታት በኋላ በአንድ መድረክ ላይ ከህዝቡ ጋር ሊያገናኝ ነው። ሁለቱም አርቲስቶች በዘጠናዎቹ መጨረሻ ላይ የነበራቸውን ዝናና ተጽዕኖ ይዘው አሁን ደግሞ በበሰለ ጥበብ ወደ ህዝብ መመለሳቸው ለኢትዮጵያ ሙዚቃ ኢንዱስትሪ ትልቅ ስጦታ ነው ተብሏል። ሳምቮድ በዘጠናዎቹ ላይ በኢትዮጵያ ውስጥ ካልቸራል ፊኖሚነም ወይም ልዩ የማህበረሰብ ክስተት ነበረ። በወቅቱ እያንዳንዱ ወጣትና ሴት ለሳምቮድ የተለየ አድናቆትና ፍቅር አሊያም ሜጀር ክረሽ ነበራቸው። ሳምቮድ የሚለው ስም ትርጉሙ ቪክቶር ኦፍ ዳንስ ማለት እንደሆነም ተናግሯል። የልጅነት ክራሻቸው እንደነበር ከመሰከሩ አርቲስቶች መካከልም ዳናይት መክብብና ቬሮኒካ አዳነ የሚጠቀሱ ናቸው። ከሙዚቃው በተጨማሪም ሳምቮድ በፊልሙ ዓለምም ስሙ የናኘ ነበረ። በተለይ የበረዶ ዘመን በሚለው ፊልም ላይ የነበረው ትወና በማህበረሰቡ ዘንድ የበለጠ እንዲታወቅ አድርጎታል። ራሱም ሲናገር ከማህበረሰቡ ጋር ያስተዋወቀኝ ፊልም ነው ይላል። በተጨማሪም በማስታወቂያ ስራዎቹና በሞዴሊንግ ዘርፍ ቀዳሚ ከሆኑት ወጣቶች አንዱ ነበረ ሳምቮድ። ታዲያ ሳምቮድ ክርስቲያን የሚባል የአንድ ወንድ ልጅ አባት ነው። ልጁም ጣሊያንና ኢትዮጵያ እያለ ከእናቱ ጋር እንደሚኖር ይታወቃል። ብዙዎች ሳምቮድ ሁሌም ወጣት ነህ፣ ሚስጥሩ ምንድነው ብለው ይጠይቁታል። እሱ ግን በምችለው ሁሉ ራሴን እጠብቃለሁ፣ ጥሩ ለመመገብ ሞክራለሁ፣ በሳምንት 6 ቀን ጂም እሰራለሁ በማለት ለጤናው የሚሰጠውን ትኩረት ገልጿል። ወደ አሜሪካ ሎስ አንጀለስ ያመራው እናቱን ለመጠየቅ ነበረ። ለመቅረት አስቤ አልነበረም፣ እናቴን ካየዋት 21 ዓመታት አልፎኝ ነበር ይላል። ነገር ግን ጉዞው ብዙ ውጣ ውረድ የነበረበት ነበረ። በወቅቱ የተሰጠው የኢሚግሬሽን ቪዛ ሲሆን አሜሪካ ኤምባሲ ውስጥ ብዙ ሂደቶችን ማለፍ ነበረበት። አስገራሚው ነገር ኤምባሲው እድሜን ለማረጋገጥ የአጥንት ጥንካሬ ምርመራ አምጣ አለው። ቤተዛታ ሆስፒታል ሄዶ ያደረገው ምርመራ ያላሰበውን ዱብዳ ይዞበት መጣ። የምትጠጣው ዘይት አለ፣ ምግብ አትበላም፣ 10 ኤክስሬ ነው መነሳት ያለበት ተብሎ እንደነበርም ያስታውሳል። ውጤቱ ሲመጣ ግን እድሜህ ከ35 ዓመት በላይ ነህ አሉት። ያኔ ግን የአርቲስቱ ትክክለኛ እድሜ 22 ብቻ ነበረ። በመጨረሻም እናቱ ኮንግረስማን አዳም ሺፍ ጋር በመሄድ ጉዳዩን አስረዳች። ኮንግረስማኑም የሳምቮድን የክትባት ወረቀቶችና የመዋለ ሕፃናት መረጃዎችን በማሰባሰብ
ለ1 ዓመት ጉዳዩን ተከታተለ። በመጨረሻም ለኤምባሲው ደውሎ ቪዛ ስጡት በማለት አዘዘ። ሳምቮድ ሎስ አንጀለስ ሲደርስ 21 ዓመታት ያልተገናኙ እናትና ልጅ በኮንግረስማን አማካኝነት ተገናኙ ተብሎ በኤንቢሲ ሎካል ኒውስ ላይ በቀጥታ ስርጭት ተላልፎ ነበረ። ሳምቮድ ትውልድና እድገቱ መርካቶ ሰፈር ነው። እዚህ ደረጃ እንድደርስ ያደረገኝ ሰፈሬ ነው ይላል። የመርካቶ ልጅነት ለሙዚቃውና ለሂፕሆፕ ስልቱ ጥልቅ ግብዓት ሆኖለታል። የተማረውም ጌጃ ቃለ ሕይወትና አዲስ ከተማ ሁለተኛ ደረጃ ትምህርት ቤት ነው። በሰፈሩ እንደ አብዱኪያርና ጎሳዬ ተስፋ ያሉ ታላላቅ አርቲስቶች አብሮት ነበሩ። ስራ የጀመረው ገና በ15 እና በ16 ዓመቱ ነበረ። በኢትዮጵያ የመጀመሪያው የሂፕሆፕ አርቲስት ማን ነው ተብሎ ሲጠየቅ ሳምቮድ በትህትና እንዲህ ሲል ይመልሳል። ከኔ በፊት የሂፕሆፕ መንፈስ አሊያም ቫይብ ያላቸው ብዙ አልበሞች ነበሩ። ስለዚህ እኔ ነኝ ለማለት አልደፍርም። ነገር ግን አሻራይንና የበኩሌን አስተዋጽኦ አሳርፌያለሁ። ሳምቮድ እና አለማየሁ እሸቴ፣ ሜሪ አርሚዴና ላፎንቴዎችም የሂፕሆፕ ቀዳማዊ መሆናቸውና እነሱ ያሳዩትን መንገድ አሻሽሎ መከተሉን በኩራት ይናገራል። ዛሬ ሳምቮድ ወደ ሀገሩ ሲመለስ ታዋቂ ሰዎች እንደ ታደለ ሮባ ያሉ እንዲሁም ቲክታከሮች ልዩ አቀባበል አድርገውለታል። ሳምቮድ በአሜሪካ ቆይታውም ከጋሽ መሐሙድ አህመድና ከፀሐይ ዮሐንስ ጋር ኮንሰርቶችን በማዘጋጀት ጥበብን ሲያገለግል ቆይቷል። የሳምቮድ መመለስ ለኢትዮጵያ የጥበብ ዘርፍ በተለይም ለሂፕሆፕ አፍቃሪዎች ትልቅ የምስራች ነው። ያኔ ሴቶች ያብዱለት የነበረው ዛሬም ወጣትነቱና ጥንካሬውን እንደጠበቀ የተመለሰው ሳምቮድ በሚሊኒየም አዳራሽ በሚያደርገው ኮንሰርት ሁላችንንም ወደ 90ዎቹ እንደሚመልሰን ጥርጥር የለውም። የሳምቮድ ከ14 ዓመት በኋላ ወደ እናት ሀገሩ መመለስ ዝም ብሎ የአንድ ግለሰብ ጉዞ ሳይሆን የኢትዮጵያ ሂፕሆፕ የናፈቀውና የዘውጉ መሰረት የሆነውን ንጉሱን ዳግም ያገኘበት ታሪካዊ አጋጣሚ ነው። ሳምቮድ ባስተላለፈው መልእክት ወደ ሀገሬ ተመልሻለሁ ሲል የሰማነው ድምጽ የአንድ አርቲስት ብቻ ሳይሆን የስደትና የናፍቆት ታሪክ አብቅቶ የጥበብ አዲስ ምዕራፍ መጀመሩን የሚያበስር ነው። ያኔ በ90ዎቹ መጨረሻ በካሴትና በሲዲ አድናቂዎቹን አሳብዶ የነበረው በበረዶ ዘመን ፊልሙ በትወናው ያስደመመንና በስታይሉ ወጣቱን የመራው ሳምቮድ ዛሬም ያንን የቀድሞ ወጣትነቱንና ጥንካሬውን ሳይለቅ በክብር መመለሱ ለጥበብ አፍቃሪዎች ትልቅ ስጦታ ነው ተብሏል። በተለይ ደግሞ ከሳምቮድ ጎን ናቲ ኃይሌን በሚሊኒየም አዳራሽ መድረክ ላይ ማየት ለብዙዎች የልጅነት ትዝታቸው በአይናቸው ፊት ዳግም ሲተውኑ የማየት ያህል ትልቅ ስሜት የሚሰጥ ነው። ናቲ ካናዳ ሆኖ በሰራውና ሚሊዮኖች ባደመጡለት በቃ በሚለው ዘፈኑ ብቻ ሳይሆን ለብዙ ወጣቶች የፍቅር ትዝታ ማጀቢያ የነበረው ልጅነቷና ወድጃታለሁ በሚሉ ስራዎቹ ትውልድን ያሻገረ አርቲስት ነው። እነዚህ ሁለት ታላላቅ የጥበብ ሰዎች በአንድ ምሽት በአንድ መድረክ ላይ ተገናኝተው የ90ዎቹን ወርቃማ ዘመን ዳግም ሊያሳዩ መዘጋጀታቸውን ጃንዋሪ 3 በሚሊኒየም አዳራሽ የሚገኘውን ታዳሚ ወደ ኋላ በናፍቆት የሚመልስና አዲስ ታሪክ የሚጽፍ ይሆናል ተብሎ ይጠበቃል። የሳምቮድ ታሪክ ከአሜሪካ ቪዛ ውጣ ውረድ ጀምሮ እስከ ኮንግረስማን አዳም ሺፍ ጣልቃ ገብነት ድረስ ያለው ሂደት ጥበብና ታዋቂነት የሰውን ልጅ ህይወት እንዴት እንደሚቀይሩ ትልቅ ትምህርት የሚሰጥ ነው። ዛሬ ላይ እነ ታደለ ሮባ እንዲሁም የዘመኑ ቲክታከሮች በአንድነት ሆነው አቀባበል ማድረጋቸው የኢትዮጵያ የጥበብ ቤተሰብ አንድነቱና ለቀደሙት ያለውን አክብሮት ያሳየበት ክስተት ነው። ሳምቮድ እዚህ ደረጃ ላይ እንዲደርስ ያደረገኝ ሰፈሬ መርካቶ ነው እንዳለው ሁሉ ዛሬ ሀገሩና ህዝቡም ያንን ውለታውን በደማቅ አቀባበልና በናፍቆት እየመለሱለት ይገኛሉ። የምንወዳችሁ የቻናላችን ቤተሰቦች እናንተስ የሳምቮድን መመለስ እንዴት አያችሁት? ከናቲ ኃይሌ ዘፈኖችስ መሃል ዛሬም ድረስ የምታደምጡት የትኛውን ይሆን? በሚሊኒየም አዳራሽ በሚደረገው ኮንሰርት ላይ ተገኝታችሁ ያንን ወርቃማ ትዝታ ዳግም ለማጣጣም ዝግጁ ናችሁ? ያላችሁን ስሜትና አስተያየት እስኪ በሐሳብ መስጫው ስር አስቀምጡልን። ቪዲዮውን ላይክ በማድረግ ለሳምቮድና ለናቲ ኃይሌ ያላችሁን ፍቅር ግለጹ። ይህ መረጃ ደግሞ ትዝታው ላለባቸው ሁሉ እንዲደርስ ሼር ማድረጋችሁን አትርሱ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።